የዲጂታል 2030 ስትራቴጂ ተልዕኮ ከመደበኛ የአስተዳደር ስራ ባለፈ ለሀገራዊ ሪፎርም መሰረታዊ ምሰሶ በመሆኑ ትክክለኛ መረጃን ለመንግስት በማቅረብ እንደሚያስፈልግም ተገልጿል። በመርሃ ግብሩ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ አቶ ሳምሶን መለሰ እንደተናገሩት የተቀናጀ የሲቪል ሰርቪስ አገልግሎት አስተዳደርን በአግባቡ መምራት እንዲያስችልና እስከ ታችኛው መዋቅር በመውረድ መረጃን በአንድ ቋት ለመመዝገብ እንዲቻል ከስታቲክስ ቢሮ ጋር በመቀናጀት ወደ ስራ ተገብቷል ብለዋል። የተቀናጀ የሲቪል ሰርቪስ አገልግሎት አስተዳደርን በአግባቡ ለመምራት የሚያስችል እንደሆነ ይታመናል። ከዚህ አንፃር እንግዲህ ከፌደራል ጀምሮ እንግዲህ ስሚስ ላይ ሲሰሩ የነበሩ ነገሮች ነበሩ። ነገር ግን እነዚህ ነገሮች በተቀናጀ ሁኔታ እስከታች መስራት አስፈላጊ ሆኖ በመገኘቱ ከኢትዮጵያ ስታቲስቲክስ አገልግሎት ጋር በመቀናጀት ወደዚህ ስራ ተገብቷል። የኢትዮጵያ ስታቲስቲክስ አገልግሎት የሚዛን ቅርንጫፍ ስራ አስኪያጅ አቶ ሽመልስ መጅቶ በበኩላቸው ሀገራችን ኢትዮጵያ የዲጂታል ኢኮኖሚ ሽግግር ላይ ባለችበት ሁኔታ በአንድ ቋት እንዲተዳደር መረጃዎችን ተአማኒነት እንዲኖራቸው የመረጃ ሰብሳቢ ባለሙያዎችን አደራጅቶ ወደ ስራ ለማስገባት የዝግጅት ምዕራፍ መጨረሳቸውንም ይናገራሉ። እንግዲህ የፐርሶናል መረጃ ማረጋገጫ ስራ ሀገራችን የዲጂታል ኢኮኖሚ ሽግግር ላይ ባለችበት ሁኔታ በአንድ ቋት የሚተዳደር አንድ አይነት ሲስተማይዝ የሆነ መረጃዎችን በማደራጀት ለመጀመሪያ ጊዜ የፐርሶናል መረጃ ማረጋገጫ ስራ ይከናወናል ማለት ነው። ለዚሁ የስልጠና ዝግጅት በሚመለከት ይህን ስራ የሚሰሩ መረጃ ሰብሳቢዎች ወይም ቬሪፋየሮች የምንላቸው ስልጠና ማዕከል ላይ ይገኛሉ። ስልጠና ላይ ባሉበት ወቅት ቅድመ ስራዎች መሰራት ስላለባቸው እነዚህን ስራዎች የሚያስተባብሩ መረጃን የሚያደራጁ የሰው ሀብት ባለሙያዎችና ዳይሬክተሮች ስለሆኑ ቀድሞ እንዲዘጋጁና ያን የሚሰሩ ባለሙያዎች ስልጠና ላይ ያሉት ቀድሞ ለ15 ቀን ስልጠና ገብቷል። ስለዚህ እነዚህ ከመጣታቸው በፊት እነዚህ መረጃዎች ተደራጅቶ አስፈላጊ ግንዛቤ ወስደው የተሟላ መረጃ እንዲሰጡና ጉዳዩን አውቆት በትክክል አገራዊ አጀንዳ መሆኑን ተገንዝቦ ተግባር ላይ እንዳውሉ ከማድረግ አንጻር ይሄ መድረክ እጅግ ወሳኝነት ያለው መድረክ ነው። በመድረኩ አገር አቀፍ የመንግስት ሰራተኞች ፐርሶናል መረጃ ማረጋገጥ የግንዛቤ ማስጨበጫ ወርክሾፕ የውይይት ሰነድ በአቶ አለሙ ዳኦ ከፌዴራል ሲቪል ሰርቪስ ኮሚሽን፣ በወይዘሮ ሶርሴ ጉተማ ከኢትዮጵያ ስታቲስቲክስ አገልግሎት ጥናትና ምርምርና ስልጠና መሪ ስራ አስፈጻሚ ቀርቦ ሰፊ ውይይትም ተደርጎበታል። በስልጠናው ተገኝተው ሀሳባቸውን ከሰጡን ተሳታፊዎች መካከል አቶ መልካሙ ኃይለማርያም ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ኮሚኒኬሽን ቢሮና አቶ ማሞ በላቸው ከቤንች ሸኮ ፐብሊክ ሰርቪስ መምሪያ ተናገሩትም ቀድሞ የነበረው አሰራር በመቀየር መረጃዎችን ከወረቀት ነጻ በሆነ መልኩ የሰራተኞች መረጃ በዲጂታል ለማደራጀት ያለመ መድረክ ነው ብለዋል። ይህ በዋናነት የሀገሪቱ ከያዘችው የዲጂታላይዜሽን ስራዎች ውስጥ አንዱ አካል የሆነው አጠቃላይ በክልሉ ውስጥ ያለው አልፎም እንደ ሀገር ያለው የሰው ኃይል መረጃን የማደራጀት ጉዳይ ነው። ዘመናዊ እንዲሆን ዲጂታላይዜሽን እንዲሆን ነው። መረጃዎቹ በአግባቡ እንዲገኙ አጠቃላይ በአንድ መረጃ ቋት እንዲደራጀ ማድረግ ሁኔታ ነው። ስለዚህ የሰው ኃይል መረጃን የማረጋገጥ ስራ ነው እየተሰራ ያለው። በዚህ ስልጠና መድረክ ላይ እንድንሳተፍ ያስፈለገበት ዋና ምክንያቱ የሲቪል ሰርቫንቱን ወይም የመንግስት ሰራተኛውን የማህደር የማጥራትና ዲጂታላይዝ የማድረግ ስራ ነው። የኢትዮጵያ የስታቲስቲክስ አገልግሎት ከሲቪል ሰርቪስ ኮሚሽን ጋር በመተባበር በተዘጋጀው የሲቪል ሰርቪስ ሰራተኞች የመረጃ ማረጋገጫ ስራ ከክልል ተቋማት ከዞንና ከወረዳ የተውጣጡ የሰው ሀብት ዳይሬክተሮች ተሳታፊ ሆነዋል።